ሰላም ለእናንተ ይሁን ክቡራን የቻናላችን ቤተሰቦች፣ ለሰዓቱ ካዘጋጀንላችሁ መረጃዎች መካከል ዋና ዋናዎቹን በማስተዋወቅ እንጀምር። ለ2018 በጀት ዓመት ከቀረበው 1.93 ትሪሊዮን ብር የዕዳ ክፍያው ከፍተኛውን ድርሻ መያዙ ተገለጸ። እንዲሁም አዲስ አበባ ከተማ በበጀት ድልድሉ ዝርዝር ውስጥ አለመካተቷም ተመላክቷል። የኬንያው ኬቢሲ ባንክ ኢትዮጵያ ለመስራት የሚመጣ የመጀመሪያው የውጭ ባንክ እንደሚሆን ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሎስ አንጀለስ በሺዎች የሚቆጠሩ ወታደሮች ማሰማራታቸው የአምባገነንነት ቅዠት ነው ሲሉ የግዛቲቱ አስተዳደር ፈረጁ። ውድ ቤተሰቦቻችን፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም አዳዲስ መረጃዎች እንደተለቀቁ ይደርሷችሁ ዘንድ የደውል ምልክቷን መጫናችሁንም አትዘንጉ። በቀጥታ ወደ ዝርዝሮቹ አለፍን፣ አብረን እንከታተለው። ለ2018 በጀት ዓመት ከቀረበው 1.93 ትሪሊዮን ብር የዕዳ ክፍያው ከፍተኛውን ድርሻ መያዙ ተገለጸ። እንዲሁም አዲስ አበባ ከተማ በበጀት ድልድሉ ዝርዝር ውስጥ አለመካተቷም ተዘግቧል። የፌዴራል መንግስት ለ2018 በጀት ዓመት ካቀረበው አጠቃላይ 1.93 ትሪሊዮን ብር በጀት ውስጥ የዕዳ ክፍያ 29 በመቶ ወይም 463.3 ቢሊዮን ብር በመያዝ ከፍተኛውን የወጪ ድርሻ እንደሚይዝ ተገለጸ። የገንዘብ ሚኒስትሩ አቶ አህመድ ሺዴ ትናንት ማክሰኞ ሰኔ 3 ቀን 2018 እየተጠናቀቀ ስላለው በጀት ዓመት የኢኮኖሚ ሁኔታ ከመጪው ሐምሌ 1 ቀን 2017 ለሚጀምረው አዲሱ የኢትዮጵያ በጀት ዓመት ለሕዝብ ተወካዮች ምክር ቤት ማብራሪያ አቅርበዋል። ተደላድሎ የቀረበው በጀት ለመደበኛ ወጪ 1.18 ትሪሊዮን ብር፣ የካፒታል ወጪ 415 ቢሊዮን ብር፣ ለክልሎች ድጋፍ 314 ቢሊዮን ብር እና ለዘላቂ ግቦች ማስፈጸሚያ 14 ቢሊዮን ብር ይገኙበታል። ከታክስ ገቢ 1.09 ትሪሊዮን ብር፣ ታክስ ካልሆኑ ገቢዎች 121.3 ቢሊዮን ብር፣ ከካፒታል ገቢ 8 ቢሊዮን ብር፣ ከዓለም አቀፍ ድርጅቶች እና ከመንግስታት እርዳታ እንዲሁም ከቀጥታ የበጀት ድጋፍ 282 ቢሊዮን ብር፣ የውጭ አገር ብድር 139 ቢሊዮን፣ የአገር ውስጥ ብድር 277.4 ቢሊዮን ብር ታሳቢ ተደርጓል። ለሕዝብ ተወካዮች ምክር ቤት የቀረበው የበጀት ማብራሪያ እንደሚያሳየው የዕዳ ክፍያ 29 በመቶ፣ መጠባበቂያ 16.8 በመቶ፣ የበጀት ድጋፍ 13.5 በመቶ፣ ትምህርት 7.2 በመቶ፣ መንገድ 5.9 በመቶ፣ መከላከያ 5.1 በመቶ፣ ግብርና 4 በመቶ፣ ጤና 3.8 በመቶ፣ ፍትህና ደህንነት 2.7 በመቶ፣ ውሃ ሀብትና ኢንጂነር 2.5 በመቶ፣ ከተማ ልማት 1.8 በመቶ እና ሌሎች ዘርፎች በተዋረድ ተዘርዝረዋል። ለክልሎች የተመደበው የበጀት ድጋፍ ለኦሮሚያ 108.9 ቢሊዮን ብር፣ ለአማራ 67.9 ቢሊዮን ብር፣ ለሶማሌ 31.2 ቢሊዮን ብር፣ ለደቡብ ኢትዮጵያ 22 ቢሊዮን ብር፣ ለትግራይ 18.9 ቢሊዮን ብር፣ ለአፋር 9.5 ቢሊዮን ብር፣ ለቤኒሻንጉል ጉሙዝ 5.7 ቢሊዮን ብር፣ ለማዕከላዊ ኢትዮጵያ 18.5 ቢሊዮን ብር፣ ለጋምቤላ 4.1 ቢሊዮን ብር፣ ለሐረሪ 2.3 ቢሊዮን ብር፣ ለድሬዳዋ አስተዳደር 2.7 ቢሊዮን ብር፣ ለሲዳማ 12.9 ቢሊዮን ብር እንዲሁም ለደቡብ ምዕራብ ኢትዮጵያ 9.7 ቢሊዮን ብር ተደላድሏል። ባለፉት ተከታታይ ዓመታት የፌዴራል መንግስት ከክልሎች ጋር በጀት ሲለቅላት የነበረችውና 2017 በጀት ዓመት 5.4 ቢሊዮን ብር ያገኘችው አዲስ አበባ በ2018 በጀት ዓመት ዝርዝር ውስጥ አልተካተተችም። ከተመደበው 1.93 ትሪሊዮን ብር ውስጥ 416.8
8 ቢሊዮን ብር የበጀት ጉድለት እንዳለው የፋይናንስ ምንጩ ከቀጥታ በጀት ድጋፍ 112.6 ቢሊዮን ብር፣ ከፕሮጀክት ብድር 26.7 ቢሊዮን ብር እንዲሁም ከሀገር ውስጥ ብድር 277.5 ቢሊዮን ብር ለመሸፈን መታቀዱን ተገልጿል። ከምንዳና ደሞዝ 59.4 ቢሊዮን ብር፣ ከኮርፖሬት ድርጅቶች የንግድ ስራ ገቢ ግብር 161 ቢሊዮን ብር፣ ከገቢ ዕቃዎች የቅድሚያ ገቢ ግብር 16.2 ቢሊዮን ብር ጨምሮ በአጠቃላይ ከሀገር ውስጥ ቀጥታ ታክሶች 262.8 ቢሊዮን ብር ለማግኘት ታቅዷል። ከነዳጅና የነዳጅ ውጤቶች 3 ቢሊዮን ብር፣ ከለስላሳ መጠጥ 3.1 ቢሊዮን ብር፣ ከአልኮልና የአልኮል መጠጦች 3.1 ቢሊዮን ብር፣ ከትንባሆና የትንባሆ ውጤቶች 11.5 ቢሊዮን ብር፣ ከኬሚካልና የኬሚካል ውጤቶች 1.2 ቢሊዮን ብር፣ ከጨርቃ ጨርቅ እና ልብሶች 3.6 ቢሊዮን ብር ጨምሮ በሀገር ውስጥ ከሚመረቱ ዕቃዎች የተጨማሪ እሴት ታክስ 93.5 ቢሊዮን ብር ለማሰባሰብ መታቀዱን ተገልጿል። ከአገልግሎት የተጨማሪ እሴት ታክስ በተለይም ከቴሌኮሙኒኬሽን 38.7 ቢሊዮን ብር፣ ከሙያ አገልግሎት 6.3 ቢሊዮን ብር፣ ከስራ ተቋራጭ 18.4 ቢሊዮን ብር ጨምሮ በአጠቃላይ 110 ቢሊዮን ብር ለማሰባሰብ መታቀዱም ተመላክቷል። ከስኳር 4.8 ቢሊዮን ብር፣ ከለስላሳ መጠጥ 9.8 ቢሊዮን ብር፣ ከቢራ 18.5 ቢሊዮን ብር፣ ከትንባሆና ትንባሆ ውጤቶች 6 ቢሊዮን ብር ጨምሮ በአገር ውስጥ ከሚመረቱ ዕቃዎች ከሚታሰበው የኤክሳይዝ ታክስ በአጠቃላይ 49.4 ቢሊዮን ብር ለመሰብሰብ እቅድ ተይዟል። ከቴምብር ሽያጭ 4.3 ቢሊዮን ብር፣ ከውጭ ንግድ ቀረጥና ታክስ 578.4 ቢሊዮን ብር፣ ከገቢ ዕቃዎች ታክስ 111 ቢሊዮን ብር፣ ከገቢ ዕቃዎች ተጨማሪ እሴት ታክስ 239.3 ቢሊዮን ብር በአጠቃላይ ወደ አገር ውስጥ ከሚገቡ ዕቃዎች ሱር ታክስ 45.2 ቢሊዮን ብር ለማግኘት መታቀዱ የበጀት ሰነዱ ያመለክታል። ታክስ ካልሆኑ ገቢዎች ዝርዝር ውስጥ ከፓስፖርትና ቪዛ 60 ቢሊዮን ብር፣ ከውጭ አገር ዜጎች ምዝገባ 2 ቢሊዮን ብር፣ ከተወረሱ ዕቃዎች ሽያጭ ገቢ የሚገኝ 2.5 ቢሊዮን ብር ጨምሮ በአጠቃላይ ከፈቃድና ሌሎች ክፍያዎች 68.5 ቢሊዮን ብር ለማግኘት ታቅዷል። ከመንግስት ዕቃ አገልግሎት ሽያጭ 8.5 ቢሊዮን ብር፣ ከመንግስት የኢንቨስትመንት ገቢ 22.9 ቢሊዮን ብር፣ መደበኛ ካልሆኑ ልዩ ልዩ ገቢዎች 21 ቢሊዮን ብር፣ ከካፒታል ገቢ 8 ቢሊዮን ብር ለማግኘት መታቀዱ የበጀት ሰነዱ ያብራራል። ከውጭ አገር ዕዳ 282 ቢሊዮን ብር ለማግኘት የታቀደ ሲሆን ይህ ገንዘብ ከዓለም አቀፍ ድርጅት እርዳታ 43.3 ቢሊዮን ብር፣ ከአፍሪካ ልማት ባንክ 5 ቢሊዮን ብር፣ ከዓለም አቀፍ የልማት ማህበር 10.4 ቢሊዮን ብር እና ከዓለም ባንክ 12 ቢሊዮን ብር የሚሉት ይገኙበታል። ከቀጥታ የበጀት ድጋፍ ከአፍሪካ ልማት ባንክ 26.9 ቢሊዮን ብር፣ ከዓለም ባንክ 208.5 ቢሊዮን ብር በአጠቃላይ 235.4 ቢሊዮን ብር እንደሚገኝ ተገልጿል። ከዓለም አቀፍ ድርጅቶች ብድር 20.8 ቢሊዮን ብር፣ ከመንግስት ብድር 5.8 ቢሊዮን ብር እንዲሁም 112.6 ቢሊዮን ብር የቀጥታ የበጀት ድጋፍ ብድርን ጨምሮ ከውጭ አገሮች ብድር 139.3 ቢሊዮን ብር እንደሚገኝ በሰነዱ ተጠቁሟል። በቀጣይ መረጃ የኬንያው KCB ባንክ ኢትዮጵያ ለመስራት የሚመጣው የመጀመሪያው የውጭ ባንክ እንደሚሆን ተሰማ። በኬንያ ግዙፍ የሆነው KCB ባንክ ኢትዮጵያ ውስጥ ለመስራት የሚገባ የመጀመሪያው የውጭ ባንክ እንደሚሆን በመሰማት ላይ ነው። ሪፖርተር ከኢትዮጵያ ብሔራዊ ባንክ ምንጮች ያገኘው መረጃ እንደሚያሳየው KCB ባንክ ወደ ኢትዮጵያ ገብቶ ለመስራት ማሟላት ያለባቸው ጉዳዮች ላይ ውይይት እየተደረገ ነው። በቅርቡ ስራውን ለመጀመር የሚያስችለው እንቅስቃሴ ማድረግ እንደሚጀምር ምንጮቹ ገልጸዋል። KCB ባንክ የኢትዮጵያ
በኢትዮጵያ የፋይናንስ ዘርፍ ውስጥ ይገባሉ ተብሎ ከሚጠበቁ የውጭ ባንኮች የመጀመሪያው እንደሚሆን መረጃው ያሳያል። ብሔራዊ ባንክ ከኬሲቢ ባንክ ከፍተኛ ማኔጅመንት አባላት፣ ከዋና ስራ አስፈጻሚው እንዲሁም ከቦርድ አባላቱ ጋር ውይይት ማካሄዱን በማህበራዊ ትስስር ገጹ አጋርቷል። በዚህም መሰረት ባንኩ ኢትዮጵያ ለመግባት ዝግጁ ነውም ተብሏል። ብሔራዊ ባንክ ሚያዝያ 7 እና 8 ቀን 2017 ለሁለት ቀናት በተካሄደ የኢትዮጵያ የፋይናንስ ፎረም ላይ ኬሲቢ ባንክ በኢትዮጵያ ስራ ለመጀመር ፍላጎት እንዳለው መግለጹ አይዘነጋም። የህዝብ ተወካዮች ምክር ቤት ታህሳስ 8 ቀን 2017 ያጸደቀውና የውጭ ባንኮች ወደ ኢትዮጵያ ገበያ እንዲገቡ የሚፈቅድ የባንክ ስራ አዋጅ ማንኛውም የውጭ ባንክ ከብሔራዊ ባንክ የጽሁፍ ፍቃድ ሳያገኝ ኢትዮጵያ ውስጥ ቅርንጫፍ ወይም ንዑስ ቅርንጫፍ መክፈትም ሆነ የተከፈተ መዝጋት እንደማይችል ደንግጓል። በተጨማሪም አዋጁ ማንኛውም ባንክ በከፊል ወይም ሙሉ በሙሉ በባለቤትነት የሚይዘው ቅርንጫፍ ባንክ ወይም እንደራሴ ቢሮ እንዲከፍት የሚፈቅድ ሲሆን በአንድ አገር ውስጥ ባንክ የሚኖረው የአክሲዮን ድርሻ ከባንኩ አጠቃላይ የተፈረመ ካፒታል ከ49 በመቶ መብለጥ አይችልም ይላል። ከኬሲቢ ባንክ ዋና ስራ አስፈጻሚ ሚስተር ፖል ሩሶ ማክሰኞ ሰኔ 3 ቀን 2017 ለፈርስት አፍሪካ በሰጡት ቃለ ምልልስ ባንኩ ኢትዮጵያ ውስጥ ገብቶ ለመስራት እየተንቀሳቀሰ መሆኑን ገልጸዋል። ምንም እንኳን የውጭ ባንኮች በአንድ የሀገር ውስጥ ባንክ የሚይዙት የአክሲዮን ድርሻ ከባንኩ አጠቃላይ የተፈረመ ካፒታል ከ49 በመቶ በላይ መሆን እንደማይችል ቢደነግግም በተከፈተው እድል መስራት እንደሚፈልጉ ዋና ስራ አስፈጻሚው ተናግረዋል። ሙሉ በሙሉ እድሎችን ከማጣት ይልቅ አንዳንድ ገደቦች ባሉበትና ከፍተኛ አቅም ባለው ገበያ ውስጥ መገኘት የተሻለ ነውም ብለዋል። በአሁኑ ጊዜ ባንኩ ህግጋትን እየተመለከተ ከተቆጣጣሪ አካላት ጋር ውይይቶችን እያደረገና ከህግጋቱ ጋር የሚስማማ ስትራቴጂ እያዘጋጀ መሆኑንም ጠቁመዋል። ትራምፕ በሎስ አንጀለስ በሺዎች የሚቆጠሩ ወታደሮችን በማሰማራታቸው የአምባገነን ቅዠት ሲሉ የግዛቲቱ አስተዳደር ፈረጁም። የፕሬዝዳንት ዶናልድ ትራምፕ አስተዳደር ስደተኞችን መክበብና በቁጥጥር ስር ማዋል ፖሊሲ ጋር ተያይዞ በተነሳው ተቃውሞ በሺዎች የሚቆጠሩ ወታደሮች መሰማራታቸውን የአምባገነን ፕሬዝዳንት ቅዠት ነው ሲሉ የካሊፎርኒያው ግዛት አስተዳደር ዘለፉ። ተቃውሞ በሌሎች ከተሞች የተዛመተ ሲሆን ሎስ አንጀለስ የምትካተትባት የካሊፎርኒያ ግዛትን የሚያስተዳድሩት ጋቪን ኒውሶም ሁኔታውን ያቀጣጠለው ትራምፕ ነው ሲሉ ወቅሰዋል። ቀናትን ባስቆጠረው በዚህ ተቃውሞ ትራምፕ በሺዎች የሚቆጠሩ ወታደሮችን እና የባህር ኃይል አባላትን ማሰማራታቸውን አስተዳዳሪው ጋቪን እርምጃው የአምባገነኑ ፕሬዝዳንት ቅጥ ያጣ ቅዠት ነው ሲሉም ዘልፈዋቸዋል። በሎስ አንጀለስ እና አካባቢዋ 700 የአሜሪካ ባህር ኃይል እንዲሁም 4000 የብሔራዊ ዘብ አባላት ተሰማርተዋል። ግዛቲቱ ያለ አስተዳዳሪው ፍቃድ ወታደር በመላክ ፕሬዝዳንቱን እየከሰሰች ትገኛለች። የአሜሪካ መከላከያ በአገሪቱ ግዛቶች ውስጥ ሕግ የማስከበር ሚና መኖሩ ያልተለመደ ነው። ከፕሬዝዳንት ትራምፕ የስደት ፖሊሲ ጋር በተያያዘ የተነሳው ተቃውሞ በከፍተኛ ሁኔታ የተቀጣጠለባት ሎስ አንጀለስ የሰዓት እላፊ አዋጅ ተጥሎባታል። ከአርብ ጀምሮ በሎስ አንጀለስ 4 የሜክሲኮ ዜጎች በቁጥጥር ስር ውለው ወደ ሜክሲኮ እንዲመለሱ መደረጋቸውን የሀገሪቱ የውጭ ጉዳይ ቢሮ አስታውቋል። በሎስ አንጀለስ ትራምፕ ባሰማሯቸው ወታደሮችና በተቃዋሚዎች የተከሰተው ፍጥጫ ከ1965 ወዲህ የአገሪቱ ፕሬዝዳንት ያለ ግዛቷ አስተዳዳሪ ፍቃድ ብሔራዊ ዘብ ያሰማራበት የመጀመሪያ ክስተት ሆኖም ተመዝግቧል። የአሜሪካ የባህር ኃይል አባላት ከዚህ ቀደም በደረሱ ከባድ የተፈጥሮ ቀውሶች በአውሮፓውያኑ 2005 የሃሪኬን ካትሪና አውሎ ነፋስ እንዲሁም የመስከረም 2001 ጥቃት መሰማራታቸው ይታወሳል። የትራምፕ አስተዳደር እስካሁን ድረስ ወታደሮቹ ሰላማዊ ዜጎችን እንደ ፖሊስ እንዲቆጣጠሩ የሚፈቅደው ኢንዘክሽን አክት ወይም የአመጽ ህግ ተግባራዊ አላደረገም። የሎስ አንጀለስ ከተማ አቃቤ ህግ ማክሰኞ ዕለት ተጨማሪ ኃይል
ኃይል ማሰማራቱ አስፈላጊ አይደለም ሲሉ የአስተዳደራቸውን አቋም አንጸባርቀዋል። የአካባቢው ሕግ አስከባሪ አካላት ሁኔታውን ለመቋቋም ከአቅማቸው በላይ የሆነበት ደረጃ ላይ አልደረሰም ሲሉም ለቢቢሲ ተናግረዋል። የሎስ አንጀለስ ከንቲባ ካረን ባስ በከተማዋ የተነሳው ሁከትን ተከትሎ የሰዓት እላፊ አዋጅ ጥለዋል። የሰዓት እላፊው ከምሽቱ 2 ሰዓት እስከ ጠዋቱ 12 ሰዓት እንደሚዘልቅ የተናገሩት ከንቲባዋ በከተማዋ ከፍተኛ ጉዳት ስለደረሰ አስፈላጊ ነው ሲሉ አጽንኦት ሰጥተው ገልጸዋል። ከንቲባዋ ከተመረጡ አመራሮችና ከህግ አስከባሪ አካላት ጋር ምክክር እንደሚያደርጉ ተናግረው ነገር ግን የሰዓት እላፊ አዋጁ ለበርካታ ቀናት እንደሚቆይ እንጠብቃለን ሲሉ ገልጸዋል። በከተማዋ የሰዓት እላፊ ቢታወጅም ተቃዋሚዎች ከጸጥታ ኃይላት ጋር እንደተፋጠጡ መሆናቸው ተነግሯል። ይህ ህገወጥ ተቃውሞ እንደሆነና አካባቢውን ለቀው የማይሄዱ ከሆነ እንደሚታሰሩ የሚነገሩ ማስጠንቀቂያዎች በከተማዋ እየተሰሙ ይገኛሉ። በአሜሪካ ኢሚግሬሽን እና ጉምሩክ ባለስልጣን ወይም አይስ የተነሳው ተቃውሞ በሌሎች ከተሞች እየተቀጣጠለ ሲሆን በኒውዮርክም በርካታ ሰዎች መታሰራቸውን የከተማዋ ፖሊስ አስታውቋል። ውድ የቻናላችን ቤተሰቦች ለሰዓቱ ያሰናዳንላችሁ ፕሮግራም የተከታተላችሁትን ይመስል ነበረ። ከሰዓታት በኋላ በሌላ መረጃዎች ደግመን እስክንገናኝ ቸር ያሰማን።